ሁለቱ ወጣት ፖለቲከኞች ማለትም ፈዲላ ቢያና ምስጢረ ስላሴ ታምራት በቀጥታ ስርጭት የሚተላለፍ የምርጫ ክርክር እንዲያደርጉ እየተጠየቀ ነው። ወጣት ፈዲላ ቢያ ብልጽግናን ወክላ፣ ወጣት ምስጢረ ስላሴ ታምራት ደግሞ ኢህአፓን ወክላ የምረጡ የቅስቀሳና ክርክር እንዲያደርጉ፣ ክርክሩም በቀጥታ እንዲተላለፍ ብዙዎች እየጠየቁ ይገኛሉ። ሁለቱም ፖለቲከኞች በማህበራዊ መገናኛ ብዙሃን በሚያደርጉት መመላለስ የወጣቱን ትኩረት መሳብ ችሏል። ይህንን ኃላፊነት ወስዶ ወደ ተግባር የሚቀይር ጋዜጠኛና መገናኛ ብዙሃን ማን ቢሆን ይሻላል እየተባለም ይገኛል። ምስጢረ ስላሴ ታምራት ኦርቶዶክስ ክርስቲያን ናት። ለዚያውም ውስብስቡ የስላሴ ምስጢር ከታምሩ ጋር ስም ሆኗታል። እሷም ስሜን የምወደውን ያህል ምኔንም አልወድ ብላን ታውቃለች። የብልጽግና ፓርቲ መስራች አብይ አህመድ አሊ ሲወለዱ ስሙ የገነነው ፓርቲ የዚህ ዘመን ደማቅ መለያው ምስጢረ ስላሴ ታምራት ናት። ብዙዎችን የኢትዮጵያ ወንድ ልጆች ቁንጅና ከፖለቲካ ጋር ቀላቅላ ግራ እያጋባቻቸው ነው። በዚች ሀገር ውብ ሴትና ፖለቲካ ሩቅ ለሩቅ ነበሩ። ምስጢረ እሱን ህግ ደምስሰዋለች። ፈዲላ ቢያ ባለ ሂጃብ ናት። ልብ ካደላት ኢትዮጵያዊት ኢልሃን ኦማር መሆን ይቻላታል። የጅማ ልጅ ናት ሲባል እንሰማለን። እሷም ሙስሊም ሴቶች ሩቅ ከነበሩበት የፖለቲካ ጓዳ ወጥታ መሪውን አትንኩ እያለች ነው። ነገሩ እንዲሁ በቃላት ፍጥጫ ብቻ ከቀጠለ የሚደላ ነገር ይኖረዋል። ምስጢረ ስላሴ የመፍትሄ ሐሳቦችን፣ ፈዲላ ደግሞ የህዝብ ህይወት የሚለውጡ ተግባራዊ አገላለጾችን እየተጠቀሙ ከቀጠሉ ለኛ ለወንድሞቻቸው ይበጅናል። በአጭሩ ግን ቆንጆዎቹ እየተወለዱ ይመስላል። ይህ በእንዲህ እንዳለ ምስጢረ ስላሴ ታምራት ከኢትዮጵያ ህዝብ ለቀረበላት ፍቅር አዎንታዊ ምላሽ ሰጥታለች። ምስጋናዋንም አቅርባለች። መልእክቷን ውድ ኢትዮጵያውያን ብላ የጀመረችው ምስጢረ ስላሴ ታምራት ሰሞኑን በምርጫ ጉዳይ ባደረግነው ክርክር የህዝብ ጥያቄዎችን በድፍረት ማንሳታችንን በመጥቀስ አክብሮታቸውን እየገለጹልን ያሉ ኢትዮጵያውያን ብዙ መሆናቸውን ተመልክቻለሁ። ለዚህ ክብራችሁ ከልብ አመሰግናለሁ። ሆኖም እኔ ከኢትዮጵያ ህዝብ ጥያቄዎች ብዛትና አንገብጋቢነት ጋር ተያይዞ ከተሰጠው ጊዜ አንጻር በበቂ ሁኔታ አንስቼ ሞግቻለሁ ብዬ አላስብም። ተጀመረ እንጂ አላለቀም። እኔም ሆንኩ ፓርቲ ትናንትም ከህዝብ ጎን መቆማችንን በተግባር እንዳሳየነው ሁሉ ዛሬም ሆነ ነገ ከዚያ መንገድ በፍጹም አንወጣም። እኔና ፓርቲ የኢትዮጵያ ህዝብ ብዙ ጥያቄዎች እንዳሉት እንረዳለን። እነዚህን እንደ ዜጋ የኔም እንደ ፓርቲም የጋራችን የሆኑትን ጥያቄዎች ባገኘነው እድል ሁሉ ለማንሳትና ለመሞገት እንደምንንቀሳቀስ አረጋግጥላችኋለሁ። ውድ ኢትዮጵያውያን፣ የኢትዮጵያ ህዝብ ጥያቄዎች የሚመለሱት በጠነከረ ትግል እንደሆነ እናምናለን። ለዚህም እኔም ሆንኩ ፓርቲ ወቅቱ የሚፈልገውን ጠንካራ ትግል በጽናት እንደምንገፋበት ዛሬም በድጋሚ ቃል እንገባለን። የምናነሳቸው የጋራ አጀንዳዎች በወቅታዊ ድጋፍ ብቻ ታጅበው እንዳይቀሩ የጋራ ትግላችን እስከ መጨረሻው እንዲሆን ጥሪ አቀርባለሁ። በዋናነት የድጋፋችሁ ትግላችን ውጤት በሚያመጣበት አግባብ እንዲቀጥል እየጠየቅኩ ላሳያችሁን አጋርነት በድጋሚ አመሰግናለሁ በማለት የምስጋና መልእክቷን ድምድማለች። ለምስጢረ ስላሴ ታምራት ወግነው የሚጽፉ ወገኖችም እንደቀጠሉ ናቸው። ዮአኪን በቀለ ፓንች የሚከተለውን የድጋፍ አስተያየት ጽፏል። አንድ ትንሽዬ ልጅ ወደ ጎረቤታቸው ቤት በድንገት ትሄዳለች። ቤቱ ውስጥ ስትገባ ቤቱ ምስቅልቅል ብሎ የቆሸሸ ነበር። ይቺ ትንሽ ልጅ በድፍረት ለጎረቤቶቿ ቤቱ ቆሽሿል፣ ለምን አታጸዱትም ብላ ትጠይቃለች። የቤቱ ባለቤቶች በነውራቸው ተሸማቀው የሚመልሱት መልስ ቢያጡ ሚጣ ያንቺ አባት እኮ ሌባ ነበር አሏት። የብልጽግና ዲጂታል ካድሬዎች በወጣቷ የኢሃፓ ጸሐፊ ምስጢረ ስላሴ ላይ እያደረጉት ያለው ዘመቻ በትክክል ይሄንን ነው። ወጣቷ ያነሳችውን ወቅታዊ ጥያቄዎች መመለስ ቢከብዳቸው 60 ዓመታትን በታሪክ ጤራ ወደኋላ በረው ፓርቲው የሰራቸውን ስህተቶች እያነሱ ወጣቷን ለማሸማቀቅ ቀና ደፋ ሲሉ እያየናቸው ነው። የ60 ዓመት ታሪክን እየመዘዛችሁ በ20ዎቹ መጨረሻ እድሜ ላይ የምትገኝን ብሩህ ወጣት ለማሸማቀቅ የምትሞክሩ የፒፒ ዲጂታል ሰራዊቶች፣ ያበላ አጋፋሪዎች፣ የሎጂክ ጾመኞች፣ የስድብ ድቁኖች ሆይ ወጣቷ የጠየቀችው ስለ ዛሬው ኑሮ ውድነት፣ ስለ ዜጎች መፈናቀልና ስለ መጪው ተስፋ እንጂ ስለ 1960ዎቹ ግርግር፣ ስለ መሬት ላራሹ፣ ስለ ወታደራዊ ደርግ መንግስት፣ ስለ ቀይ ሽብር ወዘተ አይደለም። 20ዎቹ መጨረሻ እድሜ ላይ የምትገኝን ትንታግ ጄንዜድ ወጣት ገና ሳትወለድ በተፈጠረ የነጭ ሽብር ታሪክ እንድትጠየቅ ወይም እንድትሸማቀቅ ለማድረግ መሞከራችሁ ገዢ ፓርቲ በሐሳብ መሸነፉን በይፋ እንዳመነ እያሳያችሁ እንደሆነ ወቁ። ኢሃፓ እንደ ድርጅት እድሜ ጠገብ ቢሆንም ዛሬ ድርጅቱን ወክላ የተከራከረቻችሁ ግን የዚህ ዘመን የጄኔሬሽን ዜድ ፍሬ ወጣት ናት። ስለዚህ ፓርቲው ከዛሬ 60 ዓመት በፊት እንዲህ አድርጓል እያላችሁ የዛሬውን ወጣት ትውልድ ለመወንጀል ለማሸማቀቅ መሞከራችሁ በራሱ ራሳችሁ የፈጠራችሁን ትርክት ገልቦ እርቃን የሚያስቀር ነው። ፓርቲያችሁ ራሴን ከኢህአዴግ መዋቅራዊ የአሰራር ታሪክ አላቅቄያለሁ እያለ ሌላውን ፓርቲ ግን በታሪክ ቀንበር ስር አስሮ ለማጥቃት መሞከሩ ግልጽ የሆነ የሞራልና የፖለቲካ ሚዛን መዛባት ሂፖክራሲ ነው። አንድ ገዥ ፓርቲ ሊመዘን የሚገባው በዛሬው አፈጻጸሙ ፐርፎርማንስ እንጂ
በተቃዋሚዎቹ ታሪክ አይደለም። ተቃዋሚ ፓርቲ ታሪክ ቢኖረውም ባይኖረውም የመንግስትን ስህተት የመተቸት መብት አለው። መንግስት ግን በስልጣን ላይ እንዳለ አካል ለሚቀርቡበት ሂሶች ሙያዊና ተጨባጭ ምላሽ የመስጠት ግዴታ አለበት። እናንተም ድሮ ጥፍር ተነቅሎ ነበር ወይም እናንተም ድሮ ትገድሉ ነበር የሚል መከራከያ ዛሬ እየተፈጠሩ ያሉ ስህተቶችን አያጸድቅም። እንዲያውም መንግስት ካለፈው ስህተት አልተማረም የሚል ድምዳሜ ላይ ያደርሳል። ገዢው ፓርቲ በተነሳበት በወቅታዊ የኢኮኖሚ የሰላምና የፍትህ ጥያቄዎች ላይ የሚመልሰው መልስ ሲያጣ ከ60 ዓመት በፊት የነበረ ታሪክ ማንሳት መፈለጉ በራሱ ሬድ ሄሪንግ ወይም አቅጣጫ የማስቀየር ስልት ነው። ይሄ ደግሞ የሐሳብ ጠኔ ነው፣ ኢንተሌክቹዋል ባንክራፕሲ። በሳል ፖለቲካ የሚለካው በተቃዋሚው ድክመት ሳይሆን በራስ ጠንካራ ፖሊሲ ነው። በመጨረሻም ወደ ብልጽግና ሰዎች ሆይ ወቅታዊ ተጨባጭ ጥያቄዎችን በብርቱ ለመመከትና ለመሸሽ ታሪክን እንደጋሻ መጠቀም የአመክንዮ መክሰር እንጂ የፖለቲካ ብልህነት አይደለም። አንዲት ወጣት የዛሬውን የዜጎች ስቃይና የመንግስትን ፖሊሲ በማስረጃ ስትሞግት እናንተ የነጭ ሽብር ሬሳ ወደ ተቀበረበት መቃብር ሄዳችሁ አጽም የምትቆፍሩ ከሆነ የፖለቲካ ትግላችሁ ከይሃው ሐሳብ ይልቅ ከሙታን ታሪክ ጋር መሆኑን እያረጋግጣችሁ ነው። ዛሬ ህዝቡ እየጠየቃችሁ ያለው ስለ ትናንትናው ነጭ ሽብር ሳይሆን ስለ ዛሬው ኑሮ ሽብርና የሰላም እጥረት ነው። የትናንትናን የታሪክ አጽም በመቆፈር የዛሬውን ግድፈት መሸፈን አይቻልም። ታሪክ መማሪያ እንጂ መደበቂያ አይደለምና ካሮጌው ትረካ ወጣችሁ ለዛሬው የህዝብ ስቃይ ምላሽ ስጡ። በጥላዬ ያሚ ሐሳብ እንሰናበት። የምስጢረ ስላሴ ነገር በዚህ መንደር በብዙ ሰዎች ሲዘዋወር አየሁ። ቆይ ግን ምስጢረ ስላሴ ብቻዋን ለክርክር አልቀረበችማ? ወይንም ብቻዋን ቆማ ከራሱ ሐሳብ ጋር አልተሟገተችም? ታዲያ የሌሎቹ ሐሳብ ለምን ጆሮ ዳባ ልበስ ተባለ? ምስጢረ ስላሴ በነበረችበት የክርክር መድረክ የአገሪቱ ዋና የፋይናንስ ተቋም መሪ፣ የማክሮ ኢኮኖሚ ማሻሻያ ዘዋሪ፣ የፋይናንስ ፖሊሲ ቀማሪና ተቆጣጣሪ ኢኮኖሚስቱ የብሔራዊ ባንክ ገዢ ኢዮብ ተካልኝ ነበር። ከኢዮብ ጋር ሌላዋ የዘርፉ ሰው የፕላንና ልማት ሚኒስትሯ ፍጹም አሰፋ ነበረች። ስለ ሁለቱ ዶክተሮች፣ ስለ ሁለቱ የገዢው ፓርቲ ቱባ ባለስልጣናት በዝምታ ታልፎ ያች አንድ ፍሬ ልጅ ምስጢረ ስላሴ ለምን መነጋገሪያ ሆነች? ለምን ብዙ ጭብጨባ ሸመተች? ሁለቱ የገዢው ፓርቲ ከፍተኛ አመራሮች ውስጥ ከማድመጥ ውጪ ምንም የተናገሩት ነገር አልነበረም እንዴ? ብልጽግና እዚች ጋር ጮክ ብሎ ለምን ማለት አለበት? እኔ የተካልኝ ቶሊና ልጅ ቢሆን ኖሮና ነገሩ ከፖሊሲ ክርክር ከወጣ ተከራካሪዋን ጓዲትን በጎሪጥ ከማየት ባለፈ ሌት ካለ ስሟም ቢሆን ለማትረፍ ሞክራለሁ። አይኤምኤፍ ባይገዛኝም ለሎካል ገበያ አቀርባታለሁ። ምስጢረ ስላሴ ያውም የታምራት ምስጢረ ስላሴ ሆነሽ ለዘመናት በግራ ፖለቲካ አራማጅነት የሚታወቅ ፓርቲን መምራት መቻልሽ በራሱ ይበል የሚያሰኝ የብልጽግና ትሩፋት ነው እላታለሁ። ለማናቸውም እንዳለችው ያቸው ወሎየዋ የማዳም ቅመም ለማናቸውም ፓርቲው ከሰፊው ህዝብ ጋር እንዴት መነጋገር እንዳለበት የሳተው ነገር ያለ ይመስለኛል። ከነርሱ ይልቅ ወጣቷ ፈዲላ ለወጣቷ ምስጢረ የላከችው መልስ የተሻለ ግብረ መልስ ማግኘቱንና መነጋገሪያ መሆኑን አይቻለሁ። ሁለቱ ወጣት ሴት ፖለቲከኞች ፊት ለፊት ይግጠሙልን የሚል ግፊት መጨመሩንም ታዝቤያለሁ። በመሆኑም ለሰፊው ወጣት ጀማ ሲባል ቲክቶክ ላይ ላይቭ እንዲቀርቡልን በአክብሮት እጠይቃለሁ። በዚሁ አጋጣሚ ሁለቱን ዋነኛ ቲክቶከሮች ዳብሳ ከንፈራቸውን ስማ እርቃናቸውን አይታ ሁሉ ነገራቸውን ቀማምሳ ያወዛገበቻቸው ትንታጓ ጀግኒት ጃኒና ኢትዮጵያዊ ሐሜት ላይ እሴት ጨምራ በመሸጥ ተከብራ ያስከበረችን ሊያሾ ሞዴሬተር እንዲሆኑ በታላቅና በነዲድ የሀገር ፍቅር ስሜት ከወዲሁ ጥቆማዬን አቀርባለሁ። እግዚአብሔር ኢትዮጵያን ይባርካት። አበቃን። ሰላም ይስጥልን።